በታሪኳ ለሌሎች ብርሃን ስትሰጥ የነበረች ስልጡን ሀገር አሁንም ጊዜው ሆነና ዳግም የማንጸባረቅ ኃይሏን በራስ አቅም ለመጠቀም ስራዎችን እየሰራች ትገኛለች። የኢትዮጵያ የአሁን ጉዞ ድህነትን መሸሽ ብቻ ሳይሆን የቀደመ ግዝፈቷንና እጣ ፈንታዋን መልሳ መውሰድም ጭምር ነው። ኢትዮጵያ ታላላቅ እቅዶችን ከማለም ባለፈ በአመራር ቁርጠኝነትና በህዝብ የጋራ ትብብር መስራት እንደምትችል ያሳየችባቸው ስራዎችን ሰርታለች። የማይቻል የሚመስሉትንም ችላ ለዓለም አሳይታለች። የኢትዮጵያ ለውጥ ቁሳዊ ከመሆኑ በፊት አእምሯዊ ለውጥ ነው ሲል የሴፍ ላይት ኢኒሼቲቭ መስራችና ዳይሬክተር አምባሳደር ስለሺ ኡመር ተናግሯል። ለውጡ እዚህ ጋር ነው። በደንብ ሶርትድ አውት ሆኖ ከጭንቅላት ነው። ኤ ቱ ዚ በደንብ ታስቦበታል። እዚህ አእምሮ ላይ በደንብ የተብላላ የተረዘዘ ጉዳይ መሬት ላይ ሲወርድ ይጸናል። ክቡር ጠቅላይ ሚኒስትራችንን ነው እንደ ምሳሌ መወስዳቸው እና እሳቸው አንድ ፊሎሶፊ ኮንሰፕት አላቸው። 3I ይሉታል እሳቸው። አይዲያ፣ ኢንዲቪጁዋል፣ ኢንስቲትዩሽን። እስቲ ምድራችንን ተመልከች፣ ኢትዮጵያን አሁን ላይ ያለችበትን ውበት አይዲያ ነበር። ጀስት አን አይዲያ። የአይዲያ ጥቂት ግለሰቦች ብሎም ደግሞ አንድ መሪ ውስጥ የነበረ አይዲያ አይሆንም። በቃ አዲስ አበባነቷ አብቅቶላታል፣ ኢትዮጵያ ውበቷ የለም ብለው የደመደሙ ነበር። ምርጫ ነው። አይ ኖ ብናራግፋት ብንወለውላት የተስተካከለችና ያማረችን ሀገር መፍጠር እንችላለን። አይዲያ ያንን አይዲያ መሪያችን ተቀበሉት፣ ግለሰቡ ጋር ደረሰ፣ ኢንዲቪጁዋሉ። ያንን ደግሞ ብዙ ግለሰቦችን እንዲቀበሉት አደረጓቸው። እሳቸው ያዩትን ነገር ሌሎች እንዲመለከቱት አደረጓቸው። ምን ተፈጠረ? የግለሰቦች አንድ ላይ ድምር ውጤት ተቋም ይባልን አመጣ። ያ ተቋም ፊዚካሊ ማቴሪያሊ የምንመለከተውን የምንዳስሰውን ምድር ፈጠረልን። አረንጓዴ አሻራ ኢትዮጵያ አህጉርን ማዳን እንደምትችል ያረጋገጠችበት ፕሮጀክት ነው። አዲስ አበባ የዘመናዊ ከተማነት መልክንም አሳይታለች። ዲጂታል ኢትዮጵያ 2025 ፈጠራ በራስ መውለድ እንደሚቻል የታየበት በ2030ም ከፍታ የታለመበት ነው። በግብርናው መስክ የምግብ ሉዓላዊነትን በማረጋገጥ ምግብን ከማስመጣት ወደ ትርፍ አምርቶ መላክ፣ ከኃይል ዲፕሎማሲ አንጻርም ከሀገር ውስጥ ፍላጎት ወደ ቀጣናዊ አቅርቦት መሸጋገር፣ በኢንዱስትሪውም መገጣጠም ወደ መፍጠር የቴክኖሎጂ ባለቤትነት ማረጋገጥ ተችሏል። አሁን ኢትዮጵያ ባለችበት የማንሰራራት ዘመንም መቻሏን የምታሳይበት ትርክት ልትገነባ ይገባልም ሲል ይገልጻል። እሪ በከንቱ ትርክት እኮ ነው። አክሰፕት አድርገን እንደ ኔሽን ተቀብለ ነው አንችልም። እዛ መንደር የገባ እዛ ቦይ ውስጥ የገባ ሰው በህይወት አይወጣም። እሪ ቢልም ማንም አይሰማው። የመጀመሪያ ደረጃ ፍርድ ቤት እዛ ጋር ትልቅ ተገብተዋል። few years ago እዛ ቦታ justice will not be served ነው። እሪ በከንቱ ማለት እሪ ብትይም justice ሰርቭ አይደረግም፣ በቃ አልቆልሻል ነው። አሁን ግን እዛ ቦታ ሰዎች justiceን ሰርቭ ይደረጋሉ። ተቋም ተፈጠረ። ዩሲ አሁን እንዴት ነው ትራንዚሽኑ? ሰዎች አይቻልም ብለው መደምደም የለባቸው። እንደሚቻል አይተናል። የኢትዮጵያ ታላቅነት ህልም ለኢትዮጵያውያን ስነልቦናዊ ፈውስና የኩራት መመለስን የሚያመጣ ሲሆን ለአፍሪካ ደግሞ እርዳታ ጥገኝነት ዕጣ ፈንታ አለመሆኑን የሚያረጋግጥ ዋስትና ይሆናል። የኢትዮጵያ አሁናዊ ጉዞ ሌላውን ሳይጫኑ የመነሳት የታሪክ ምሳሌ ሲሆን ለወደፊቱ ደግሞ ስልጣኔዎች ዳግም እንዴት እንደሚነሱ የሚያሳይ እውነትም ሆኖ ያገለግላል። ለሌሎች ምሳሌ የሆኑ የመነሳት ሂደቶች ስርዓትና ስነ ምግባርን በመፍጠር ከመከፋፈል ወደ አንድነት በመሄድ ከጦርነት ይልቅ የጋራ ዓላማ መገንባት፣ ከጥፋተኝነት ወደ ስነ ምግባር በመሻገር ድህነትን ወደ ብልጽግና መቀየር እንደሚቻል የዓለምን ፈተና በድል የቀየሩ ሀገራት ጉዞን ማየትም ያሻል።